ቃልና ሳሚ ታሪክ ሰሩ። በጣም ደስ ይላል። እስካሁን ድረስ እንግዲህ ሚስጥሩ እንደተጠበቀ ቢሆንም ግን ደግሞ አሁን ላይ ቃልና ሳሚ ማለት ነው ታሪክ ሰርተዋል። እናም እንግዲህ ሚስጥሩን ቃል ለእናቷ ሰላም በመንገርና ሳሚ ደግሞ ለብሌን እናቷ አለመሆኗን ወይዘሮ ሰላም ደግሞ እናቷን መሆኗን ደውሎ ነግሯቸዋል። እነሱንም ታሪክ ሰሩ። በጣም ደስ ይላል። እንኳን ደስ አላችሁ። እናም እንግዲህ ወይዘሮ ሰላም አሁን ላይ በጣም ታሳዝናለች። ምክንያቱም በጣም ተጎሳቁላና በጣም ተሰብራ ትገኛለች። በጣም ያሳዝናል። እናም እንግዲህ ወይዘሮ ሰላም ዛሬ ላይ ቃልን ማለት ነው ውጭልኝ ልጅ አይደለሽም ብላ ካባረረች በኋላ ማለት ነው አሁን ላይ ብቻ ቁጭ ብላለች ቤት ውስጥ። እናም እንግዲህ ብሌንም ትመጣለች። እናቷ መሆኗን ከነገረቻት በኋላ የቀድሞ እናቷ ማለት ነው ሳላረጋግጥ እናቴ ብዬ በፍጹም አልጠራትም ትላለች ቃል። እናም እንግዲህ ብሌን አሁን ላይ ወይዘሮ ሰላም ቤት ገብታለች። ወይዘሮ ሰላምም እንግዲህ ሳታውቅም ያው እንግዲህ ራሷንም ትክክል ባትሆንም ልጄ ብላ እየጠራቻት ነው። እናም እስከ ዛሬ ድረስ የት ነበርሽ? እየፈለግኩሽ ነበር በማለትም ትጠይቃታለች። እናም እንግዲህ ብሌን እስከ ዛሬ ድረስ አጠገብሽ ነበርኩ ትላታለች። እናም እንግዲህ ግን ያው የወይዘሮ ሰላም ወንድም ማለት ነው አቶ በኃይሉ በጣም ተናደደ። ምክንያቱም እስከ ዛሬ ድረስ ያላሳካው ህልሙ በቅርቡ ሊያሳካው እንደሆነ እያቀደና ደስ ብሎት ሳለ አሁን ላይ ስላልተሳካለት በጣም ይናደዳል። የሚያደርገውን ነገር ግራ ይገባዋል። ምክንያቱም እንደዚህ ያላሰብኩትም ነበር ተቀደምኩ ይላል። በጣም ያሳዝናል። ምክንያቱም ወይዘሮ ሰላም እስከ ዛሬ ድረስ ከቃል ጋር በደንብ እንዲግባቡና እንድታዝንላት ነበር እስካሁን ድረስ ጸጥ ያለው። እናም እንግዲህ እንኳን እንደዛ ሊሆን ዛሬ ላይ ወይዘሮ ሰላም ባለማወቅም ይሁን ዛሬ ላይ ለቃልን ከቤት ታባረራታለች። አቶ በኃይሉም በጣም ተበሳጨ፣ በጣምም ተቃጠለ። እስከ ዛሬ ድረስ እህቴን አላቃትም ነበር ማለት ነው። እንደዚህ ቴንሽን እስከምትሆንብኝ ድረስ መጠበቅ አልነበረብኝም፣ ወዲያውኑኑ ማስፈረም ነበረብኝ እያለ በጸጸት ራሱን ይገላል። ቃልም ምንም ነገር ሳልይዝ እስካሁን ድረስ እዚህ ሁሉ ድራማ ውስጥ በባዶ መውጣቴ ነው ብላ ግን ደግሞ ከሰላም በኩል ብታጣው ገንዘብ ሀብትና ንብረቱን ከበኃይሉ አላጣውም ብላ ተስፋ አድርጋለች። ምክንያቱም ከዚህ በፊት የሰረቀችውን ኒሞሪ አሁን ላይ ብዙ ነገር ያስገኝልኛል በማለትም ራሷን ታበረታታለች። እናም እንግዲህ በጣም በሚገርምና በሚያሳዝን መልኩ አቶ በኃይሉ በጣም ተናደደ። እናም እንግዲህ ደውሎ ለብሌንም ሰድቧታል። እናም እንግዲህ አቶ በኃይሉ ዛሬ ላይ በጣም ቢናደድም በፍጹም ምንም ነገር ማግኘት አይችልም፣ አርፍዷል። እናም እስከ ዛሬ ድረስ የሰራውን ግፍና በደል ዛሬ ላይ ያገኘዋል ማለት ነው። በጣም በሚያሳዝንና በሚገርም ሁኔታ አሁን ላይ ወይዘሮ ሰላም በጣም ታሳዝናለች። ወይዘሮ ሰላም እስከ ዛሬ ላይ በጣም ታሳዝናለች። ወይ ከልጇ አልሆነች ወይም ደግሞ ከጤናዋ አልሆነች። ወይዘሮ ሰላም ዛሬ ላይ ብሌንን ልጄ በማለት ጠራታለች። ግን ደግሞ ሳሚ ትልቅ ነገር ሰርቷል። ሳሚ እስከ ዛሬ ድረስ በኃይሉን ቀኝ እጁና የስራ ባልደረባው አድርጎ ቢኖሩም አንድ ላይ ለመስራት ቢስማሙም አቶ በኃይሉ ግን ገና መብላቷን ሳታውቅ እጇን ታጠበች እንደሚባለው መብላቱን ሳያውቅ ማለት ነው 50% በፍጹም አላካፍላችሁም በማለት ከጨዋታው ውጪ ሊያደርጋቸው በወሰነበት ሰዓት ነበረ የሱ እንግዲህ ውርደትና የሱ እቅድ መሰረዝ የጀመረው። በጣም እንግዲህ በሚያሳዝን መልኩ አቶ በኃይሉ በጣም ስለተስገበገበ ብቻ የሚሆነውን ነገር እንደምታዩት ነው። በጣም ያሳዝናል አቶ በኃይሉ። እናም እንግዲህ ዛሬ ላይ አቶ በኃይሉ በጣም ቢናደድም ግን ደግሞ ምንም ነገር ማግኘት አይቻልም።
አቶ በኃይሉ በጣም በሚገርምና በሚያሳዝን መልኩ በጣም ስለተስገበገበ ማለት ነው ሁሉም ነገር አቷል። አቶ በኃይሉ ዛሬ ላይ ምንም ነገር አለማግኘቱ ቢያናድደውም ግን ደግሞ በፍጹም እንደማያጣው ተስፋ አድርጓል ማለት ነው። አገኘዋለሁ በፍጹም አላጣውም ይላል። እናም እንግዲህ ወይዘሮ ሰላም አሁን ላይ በጣም ተናዳለች። ምክንያቱም ከራሷ ጋር አይደለችም። ምክንያቱም እስከ ዛሬ ድረስ ወንድሟ እየተጫወተባት እንደሆነ ስትሰማ ራሷን ቀየራት። እናም እብድ አደረጋት ማለት ነው። ወይዘሮ ሰላም ዛሬ ላይ በጣም በሚያሳዝን መልኩ ጤናዋን አታ እየተጎሳቆለች ትገኛለች። እናም እንግዲህ ወይዘሮ ሰላም ዛሬ ላይ በጣም ራሷን ጥላለች። ግን ደግሞ አቶ በኃይሉ በጣም ቢናደድም ግን ደግሞ እህቱን አሳክሞ ያላትን ነገር በሙሉ መመንተፍ ይፈልጋል። በሌላኛ በኩል ደግሞ ብሌን እስከ ዛሬ ድረስ እትዬ ሰላምን እየጎዳቿት ትገኛላችሁ። ከዚህ በኋላ ግን በፍጹም አልለቃችሁም ትላለች፣ አልፈቅድላችሁም ትላለች። እናም እንግዲህ እስከ ዛሬ ድረስ ከቅርቧ የነበረችው ልጇ በፍጹም ማወቅ ያልቻለችው ወይዘሮ ሰላም ዛሬ ላይ ጤንነቷን እስከ ማጣት ደርሳለች። እናም እንግዲህ ዛሬ ላይ ማለት ነው ቃል እስከ ዛሬ ድረስ እናቴ በማለት ማሚዬ በማለትም ያሳለፈች ቢሆንም ዛሬ ላይ ግን የማበዷ መንስኤ ሆናለች። ሳሚ ደግሞ እስከ ዛሬ ድረስ ለአቶ በኃይሉ ቀኝ እጁ ቢሆንም ዛሬ ላይ ግን ክዶታል። አቶ በኃይሉ በጣም ስግብግብና ጨካኝ ሰው ስለሆነ ዛሬ ላይ ለቃልም ይሁን ለሳሚ በፍጹም አላካፍልም ያለውን ንብረት ገና እጁ ሳይገባ አልሰጣችሁም ሲላቸው ነበር ሚስጥር ሊያወጡ የሮጡት። በጣም በሚያሳዝንና በሚገርም ሁኔታ ዛሬ ላይ ግን የእሱ መስገብገብ ዋጋ አስከፍሎታል። ምን አለበት 50% እንኳን በሰጠኋቸው ኑሮ ብሎ ተናግሯል። እናም እንግዲህ አቶ በኃይሉ ዛሬ ላይ የታች ከንፈሩ ነክቶ የላይኛው ቢጨምረው በፍጹም ምንም ነገር ማግኘት አልቻለም። እስከ ዛሬ ድረስ የሰላም ልጅን እየደበቀና እያሸሸገ የነበረው ሀብትና ንብረቷን ለመውረስ ነበር። እናም እንግዲህ ወይዘሮ ሰላም ዛሬ ላይ ምንም ነገር ማድረግ አልቻለችም። ምክንያቱም እስከ ዛሬ ድረስ ልጇ በመልክም ይሁን በፎቷ እንደማያውቃት ሰው የማታውቀውን ልጅ ማለት ነው ልጅሽ ነት ተብሎ ሲሰጣት እሺ ብላ መቀበሏ ጸጸት ሆኖባታል። እስከ ዛሬ ድረስ እንዴት ልጄን አጠገቤ ሆና ማወቅ ይሳነኛል? ግን ደግሞ እኮ ልቤ ሁሉ የሆነ ስሜት ይሰማኝ ነበር በማለት ወይዘሮ ሰላም ትናገራለች። ሰላም ሰላም! ውድና የተከበራችሁ የናይቱ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። እናም እንግዲህ ዛሬ ላይ ወይዘሮ ሰላም ብትጸጸትም ምንም ነገር ማግኘት አልቻለችም። ምክንያቱም እስከ ዛሬ ድረስ ያላስተካከለችውን ከዚህ በኋላ በፍጹም ሊስተካከል አይችልም። ወይዘሮ ሰላም እስከ ዛሬ ድረስ ወንድሟን በጭፍን እያመነችው ነበረ። ግን ደግሞ ማመን እንደሌለባት በፍጹም ቃል ብሌን ብዙ ጊዜ ብትነግራትም ግን ደግሞ በፍጹም ማየት ተስኗታል። እናም እንግዲህ ቀጣይ ክፍል ምን እንደሚሆን አይታወቅም። እስከ ቀጣይ ድረስ ቸር ቆዩልኝ።